በተባበሩት መንግስታት ድርጅት የፍልስጤም ግዛቶች ልዩ ራፖርተር የሆነችው ፍራንቼስካ አልባኔዝ የእስራኤል ጦር በዓለም ላይ በጣም የተበላሸ ወይም ሞስ ዴጀነሬት በማለት የገለጸችበት አስተያየት በዓለም አቀፍ የፖለቲካ መድረኮች ላይ ከፍተኛ አነጋጋሪነቱን ይዞ ቀጥሏል። ይህ አነጋገር ወይም አስተያየት በቀላሉ የሚታለፍ የፖለቲካ ንግግር ሳይሆን የወቅቱን የጦርነትና የሰብአዊ መብት አያያዝ ምንነትን ወደ መሰረታዊ ጥያቄ የጣለ ድርጊት ሆኗል። ይህ መግለጫ በአሁኑ ወቅት የዓለም አቀፍ ሕግን መሰረት እያናወጠ ያለውን የሞራልና የሕግ ቀውስን ይወክላልም ተብሏል። አልባኔዝ ይህንን ጠንካራ ቃል በመጠቀም የሰጡት መግለጫ ከድርጅታዊ ክፋትና ስልታዊ ማሰቃየት ጋር በማያያዝ ነው። ይህ ማለት ደግሞ የእስራኤልን ወታደራዊ እርምጃዎች እንደ መከላከያ ስልት ሳይሆን እንደ የስነ ልቦናና የሰብአዊ ጥፋት ማሽንን የመመልከት አዝማሚያን ያንጸባርቃል ተብሏል። እዚህ ላይ ልብ ሊባል የሚገባው ነገር መሰላችሁ፣ አልባኔዝ ይህንን አገላለጽ የተጠቀመችው የራሷን የግል አመለካከት እንደ ድርጅታዊ መግለጫ ለመጫን ሳይሆን ለረዥም ጊዜ ሲሰበስቡት በቆዩት የመሬት ላይ መረጃዎች ላይ ተመስርተው እንደሆነ ነው ልብ ሊባል የሚገባው። እንደ ሚድል ኢስት ሞኒተር መሳሰሉ የዜና ምንጮች በዛሬው ዕለት ይዟቸው የወጡ ዘገባዎች የሚያሳዩን የልዩ ራፖርተሯ ቁጣ የመነጨው እስራኤል በዓለም አቀፍ ሕግጋት ላይ ያደረሰችው ካለው ቀጥተኛ ጥቃት ነው ይላሉ። አልባኔዝ እንደሚከራከሩት የእስራኤል ጦር የሚከተለው ስልት የጦርነት ሕግጋትን ወይም ሩልስ ኦፍ ኢንጌጅመንትን ከመጣስ አልፎ በጠላት ላይ የሚፈጸም የስርዓት አልበኝነትንና የሰብአዊ ክብርን የማዋረድ ተግባር እንደ መደበኛ የጦር ስልት እንዲወሰድ አድርጎታል ይላል። በጣም የተበላሸ ወይም ዲጀነሬት የሚለው ቃል እዚህ ጋር የሚያመላክተው የጦር መሳሪያ መጥፎነቱን ወይም የሚጠቀሙት የጦር መሳሪያ ገዳይነትን አይደለም፣ ጦርነቱን የሚመራው አካል ያለውን የሞራል ዝቅጠትና የዓለም አቀፍ ሴቶችን ሆን ብሎ የመናቅ አዝማሚያ ነው ይላሉ። የዚህ መግለጫ አሳሳቢነት የሚገኘው ደግሞ በየቱ ላይ መሰላችሁ? በወታደራዊ ስነ ምግባርና በእውነተኛው የመሬት ላይ ሁኔታ መካከል ባለው ግዙፍ ክስተት ውስጥ ነው። አልባኔዝ በግልጽ እንደሚያስቀምጡት ከሆነ የእስራኤል ጦር እንቅስቃሴዎች በተለይም በማሰቃየትና በሰብአዊ መብት ጥሰት ረገድ የሚታዩት ድርጊቶች ከነባሮቹ ዓለም አቀፍ ስምምነቶች ጋር ሙሉ በሙሉ የሚጋጩ ናቸው ይላሉ። ይህ ማለት ደግሞ መሰላችሁ የጦርነት ሕግጋት በግጭት ወቅት ንጹሃንና ታራሚዎችን ወይም እስረኞችን ለመጠበቅ የተደነገጉትን ደንቦች የእስራኤል ጦር እንደማገጃ ሳይሆን እንደ እንቅፋት በመቁጠር የራሱን የጭካኔ ፍላጎት ለማሳካት እየተጠቀመበት ነው ሲሉ ይከሳሉ። ዘገባዎች እንደሚያሳዩት ከሆነ ደግሞ ይህ የስነ ምግባር ውድቀት በአጋጣሚ የሚፈጠር ሳይሆን በወታደራዊው ሰንሰለት ውስጥ የሚተላለፍና በባለስልጣናት የሚበረታታ ባህሪ መሆኑን ነው። ይህ መግለጫ ወደፊት የዓለም አቀፍ ፍርድ ቤቶችና ተቋማት ሌሎች ዓለም አቀፍ ተቋማት የእስራኤልን ድርጊት እንዴት እንደሚመለከቱት አዲስ መስፈርትን ፈጥሯልም ይላሉ። አልባኔዝ እንደሚያስረዱት ከሆነ ዓለም አቀፍ ሕግ እውቅና ከተነፈገው ፍትህ የሚባል ነገር አይኖርም ይላሉ። የእስራኤል ጦር እንደ ዲጀነሬት የሆነ ጦር አድርገው መግለጻቸው ድርጊቱ ወታደራዊ ስህተት ሳይሆን የፖለቲካና የሞራል አስተምህሮ መሆኑን ለዓለም አቀፉ ማህበረሰብ በማስጠንቀቂያ መልክ ነው መልእክት እያስተላለፉ ያሉ። ይህ የሚያሳየን ደግሞ መሰላችሁ ከፊት ለፊታችን ያሉት ግጭቶች በድንበር ላይ ብቻ ሳይሆን በዓለም አቀፍ ሕግና በሰው ልጆች እሴቶች መካከል የሚደረጉ የመጨረሻ የሞራል ጦርነት መሆናቸውን ነው የሚያሳየው። ሌላኛው ልንገነዘው የሚገባው ዋነኛው ነጥብ ደግሞ መሰላችሁ የእስራኤል እስር ቤቶች ዛሬ ለፍልስጤማውያን በተለይ የቀድሞውን የመቆያ ወይም የቅጣት ስፍራ ተግባር እያከናወኑ አይደሉም የሚለው ነጥብ ነው። እነዚህ ቦታዎች ይላሉ ፍራንቼስካ አልባኔዝ የጭካኔ ላቦራቶሪዎች ወደ መሆን ተቀይረዋል የሚሉ ሪፖርቶች እየወጡ ይገኛሉ ይላሉ። ይህ ለውጥ ደግሞ በአጋጣሚ የመጣ ሳይሆን በአንድ የተደራጀ ስትራቴጂ መሰረት የሚካሄድ የሰው ልጅን አእምሮና አካል የመስበር ስልታዊ ዘመቻ ነው ይላሉ። የአልባኔዝ ንግግር እንደሚያስረዳው ከሆነ የእስራኤል እስር ቤቶች አሰራር በስርዓት ላይ የተመሰረተ ማሰቃየት ወይም ሲስተማቲክ ቶርቸር ዋና ማዕከል ሆነዋል ይላሉ። የማሰቃየት የጦርነቱ ውጤት ሳይሆን የጦርነቱ አካል ነው ይላሉ። በተለይ ደግሞ ከጥቅምት 2023 ወዲህ እንደ አውሮፓውያን አቆጣጠር ማለት ነው ያለው የመረጃ ፍሰት እንደሚያሳየን ከሆነ ከ18500 በላይ ፍልስጤማውያን መታሰራቸውንና ከነዚህም መካከል ህፃናት፣ ሴቶችና አረጋውያን እንደሚገኙበት ይገልጻሉ። እዚህ ጋር ቁጥሩ ብቻ አይደለም ዋናው አሳሳቢ ጉዳይ የማሰቃያ ዘዴዎቹም ጭምር ናቸው በጣም ነገሮችን አሳሳቢ የሚያደርጉ። የታራሚዎች የአካል ሁኔታ እንዲበላሽ መደረጉ፣ ለረጅም ጊዜ ምግብና ውሃ መከልከል፣ የሕክምና እርዳታ ማጣትና ከፍተኛ የስነ ልቦና ጫና መፍጠር ሁሉም የታቀዱ ናቸው ስትል አልባኔዝ ትከራከራለች። እንኳን አደረሳችሁ። በመሃል አዲስ አበባ በመስቀል ፍላወርና በቦሌ ጋዜቦ አደባባይ በግንባታ ላይ ያሉ ዘመናዊና ጥራታቸውን የጠበቁ አፓርትመንት እንዲሁም የንግድ ሱቆችን በተመጣጣኝ ዋጋ ባለ 1 መኝታ ከ55 ካሬ ጀምሮ፣ ባለ 2 መኝታ ከ77 ካሬ ጀምሮ
በ20% ቅድመ ክፍያ ያለምንም የዋጋ ጭማሪ አሊያም 50% ለሚከፍሉ ደንበኞቻችን ከ5% እስከ 15% ቅናሽ አድርገናል። እንዲሁም የንግድ ሱቆችን ከ10 ካሬ ጀምሮ ከ2.3 ሚሊዮን ብር ጠቅላላ ክፍያ ጀምሮ ማግኘት ይችላሉ። በመስቀል ፍላወር ግንባታቸው 95% የተጠናቀቁና የተናጠል ካርታ የተዘጋጀላቸውን ባለ 3 መኝታ 153 እንዲሁም 167 ካሬ ቤቶችን ከምቹ አከፋፈል ጋር እኛ ጋር ያገኛሉ። ለበለጠ መረጃ ከታች ባለው ስልክ ይደውሉ። አይዲኤፍ እና የእስራኤል መንግስት እነዚህን ወንጀሎችና ክሶች ከአንድም ሁለት ጊዜ ማለትም በተደጋጋሚ ውድቅ ሲያደርጋቸው የቆዩ አሌጌሽንስ ወይም ክሶች ናቸው። አልባኒዝን ንግግር ይዞ ሲወጣው የሚድል ኢስት ሞኒተር ዘገባ እነዚህ ድርጊቶች ቀደም ስንል ያስቀመጥናቸው ድርጊቶች ማለትም የታራሚዎች የአካል ሁኔታ እንዲበላሽ ማድረግ ወይም አካላዊ ጉዳት የሚያስከትሉ እርምጃዎችን መውሰድ፣ ረጅም ጊዜ ምግብና ውሃን መከልከል፣ የሕክምና እርዳታን መከልከልና ከፍተኛ የስነ ልቦና ጫና እንዲያደርባቸው ማድረግ የመሳሰሉ ድርጊቶች በግለሰብ ደረጃ ወይም በወታደሮች ደረጃ የሚፈጸሙ የቅጣት እርምጃዎች ሳይሆኑ እስር ቤቶቹን እንደ አንድ የስነ ልቦና ማጥፊያ ማዕከል የሚጠቀሙ ከፍተኛ አመራሮች የሚያወጧቸው ፖሊሲ አካል መሆናቸውን የሚያጋልጥ ነው። ከዚህ በተጨማሪ ደግሞ እስር ቤቶቹ ሰውን የማረም ወይም የመቅጣት ተቋም ሳይሆኑ የሰው ልጅን ክብር እንዴት በከፍተኛ ሁኔታ ማዋረድና አቅም እንዴት መግፈፍ እንደሚቻል የሚሞከርባቸው ሜዳዎች መሆናቸው ነው እየገለጹ ያሉት። በእነዚህ እስር ቤቶች ውስጥ የሚፈጸመው ተግባር ከእስር በኋላ አንድ ሰው ወደ ማህበረሰቡ ሲመለስ የተሰበረ ወይም የሞተ መንፈስ እንዲኖረውና እንደዛውን እንዲሰማው ለማድረግ የሚደረግ ስሌት ነው የሚላሉ። ይህ ደግሞ ለአልባኒዝ በጣም ዲጀነሬት የሆነውን ጦር የሚለውን ቃል መነሻው ምክንያት ሆኗል። ምክንያቱ ደግሞ መሰላችሁ አንድ ግዛት አንድ ሀገር ታራሚዎችን በግልጽና በአደባባይ እንደ እንስሳ መቁጠር ሲጀምር ያ ግዛት የራሱን የሞራል ልክ እንደ ጣለ ያሳያል ይላሉ የሰብአዊ መብት ተሟጋቾች። እንዲሁም የአልባኒዝ ዘገባዎች እንደሚያሳዩት ከሆነ ዓለም አቀፉ ማህበረሰብ ይህንን ሁኔታ ችላ ብሎ ማለፉ ደግሞ እነዚህ ድርጊቶች እንደ መደበኛ የጦርነት አካል ተቀባይነት እንዲያገኙ እያደረገ ይገኛል ይላሉ። ይህ የጭካኔ ስርዓት ራሱ የሆነ የፖለቲካ ግብ አለው የሚሉ ወገኖች ደግሞ ግቡ የፍልስጤምን ማህበረሰብ የስነ ልቦና አቅም ማዳከም እንደሆነ ነው የሚከራከሩት። አንድን ህዝብ ለመቆጣጠር አካላዊ ጥቃት ብቻ በቂ አይደለም፣ ሞራላቸውን መስበር ያስፈልጋል የሚል እምነትም በብዙዎች ዘንድ እንዳለ ይከራከራሉ። እስር ቤቶቹም ለዚሁ ዓላማ የተቋቋሙ ዋና መሳሪያዎች ናቸው ይላሉ። አልባኒዝ ይህንን የእስራኤል የጦር ባህሪ ዲጀነሬት ብለው ሲገልጹት ወይም ሲጠሩት የጦር መሳሪያዎቻቸውን አቅም ብቻ ሳይሆን በሰው ልጅ ላይ የሚፈጸመውን ጭካኔ እንደ ወታደራዊ ስትራቴጂ መጠቀማቸውን ነው የሚገልጹት። ይህ የሚያሳየን ደግሞ መስላችሁ የችግሩ ምንጭ የጦር መሳሪያዎች ብቻ ሳይሆኑ የጦር መሳሪያዎችን የሚጠቀሙት አካላትና ያለውን የፖሊሲና የሞራል አመለካከት ነው ይላሉ። የዚህ ሁሉ መነሻ የሆነው ደግሞ አንዱ ወሳኝ ነጥብ ይህ ድርጊት የጥቂት ወታደሮች መጥፎ ስነ ምግባር ብቻ ሳይሆን የዛሬው የእስራኤል መንግስት በይፋ የሚመራበት መንግስታዊ አስተምህሮ ወይም ስቴት ዶክትሪን መሆኑ ነው። ይህ የፖሊሲ ለውጥ ከባህላዊ የደህንነት ጥበቃ ወደ ህልውና ማጥፋት ስልት የተሸጋገረበት አደገኛ ምዕራፍ ላይ ደርሰዋል ሲሉ ይከራከራሉ። የአልባኒዝ ቁልፍ መልእክትም ይሄው ነው። እስራኤል ከጥቅምት 2023 እንደ አውሮፓውያን አቆጣጠር ወዲህ እየተከተለች ያለው የፖሊሲ አቅጣጫ የብሔራዊ ደህንነት ሚኒስትሩ ኢታምር ቤንግቪርን የመሳሰሉ ከፍተኛ ባለስልጣናት በሚያራምዱት የግል አሳሰብ የተቃኘ ነው ይላሉ። እነዚህ ባለስልጣናት እስር ቤቶችና ወታደራዊ ኦፕሬሽኖችን እንደ ህጋዊ የፖለቲካ ማስፈጸሚያ መንገዶች የተጠቀሙባቸው ነው ይላሉ። ለዚህ ነው አልባኒዝ በሪፖርቷ ላይ ይህ በአጋጣሚ የሚፈጠር ሳይሆን በከፍተኛ አመራሮች የሚመራና የሚደገፍ የስርዓት ጥፋት ነው ወይም ሲስተማቲክ ጥፋት ነው ሲሉ የሚደመጡት። የፖሊሲው ለውጥ ያለውም እዚህ ላይ ነው። ከዚህ ቀደም የነበሩ የጦርነት ህግጋትና የደህንነት አሰራሮች ዛሬ በግልጽ እንደ እርባና ቢስ ወይም የእስራኤልን ጥቅም የሚያሳንሱ ተደርገው ነው እየታዩ የሚገኙት። በእነሱ ምትክ ደግሞ የፍልስጤማውያንን ሞራል መስበርና የህልውና መሰረታቸውን ማፍረስ እንደ መንግስት ዋና ግብ ተቀምጧል ሲሉ ፍራንቼስኮ አልባኒዚ ይከራከራሉ። ይህ ስልታዊ የፖሊሲ ለውጥ ደግሞ በምንም መልኩ ከእስራኤል የረዥም ጊዜ የደህንነት ስልት ጋር የሚጣጣም እንዳልሆነ ነው የሚገልጹት። ይልቁንም ይህ የጥፋት ፖሊሲ ነው። ምክንያቱ ደግሞ ግቡ ጠላትን ማሸነፍ ብቻ ሳይሆን ጠላትን ማዋረድና የሰውነት ክብሩን መግፈፍ ነው ይላሉ። በህግ ማዕቀፍ ውስጥ ደግሞ ተካተው የሚተገበሩ እነዚህ ጭካኔ የተሞላባቸው ድርጊቶች ለምሳሌ ታራሚዎችን ለረዥም ጊዜ በካቴና ማሰር፣ የቤተሰብ ጉብኝትን መከልከል እንዲሁም የህክምና አገልግሎት እንዳያገኙ በመቅጣት የሚወሰዱ እርምጃዎች ሁሉም በከፍተኛ አመራሮች ይሁንታ ተሰጥቷቸው የሚፈጸሙ ናቸው ትላለች። ይህ ደግሞ ለአልባኒዝ በጣም የተበላሸ ስነ ምግባር ያለው የሚለውን የእስራኤል ጦርን ለመግለጽ የተጠቀሙትን ቃል እንዲጠቀሙ እንዳደረጋቸው ይገልጻሉ። ምክንያቱ ደግሞ አንድ ዲሞክራሲያዊ ነኝ የሚል መንግስት እንደዚህ አይነቱ ጭካኔን ወደ ህጋዊ ፖሊሲ ሲቀይር መመልከት የዓለም አቀፍ ህግን መሰረት የሚያፈርስ ነው በማለት ነው የሚከራከሩት። ይህ አዲስ የፖሊሲ አቅጣጫ የእስራኤልን ወደፊት ዕጣ ፈንታም አደጋ ውስጥ ይጥላል ተብሎ ይተሰጋል። ለምን ካላችሁ አንድ መንግስት የጭካኔን መንገድ እንደ ብቸኛ የደህንነት አማራጭ መርጦ መከተል ከጀመረ በዲፕሎማሲና በሰላም መፍትሄ ላይ ያለው እምነት እንዲሟጠጥ
እንዲፋጠጥ ያደርጋል። የአልባኔዝ ሪፖርት የሚያሳየን ይህ ፖሊሲ ዓለም አቀፍ ድጋፍን እየሸረሸረ መምጣቱና እስራኤልን በዓለም መድረክ ላይ ከምን ጊዜውም በላይ እየተገለለች እንድትመጣ ሊያደርጋት የሚያስገድድ መሆኑን ይከራከራል። የፖሊሲ ለውጥ የፈጠረው የደህንነት ቅዠት በረዥም ጊዜ ውስጥ ለእስራኤል ምንም አይነት መረጋጋት አያመጣም ይላሉ። ይልቁንም የጭካኔ የፈጠረው ቁጣና ጥላቻ ለቀጣይ ትውልዶች የጸጥታ ስጋት ሆኖ የሚመጣበት እድልም ነው ሊፈጥር የሚችለው። ትኩረታችን ከዚህ ተነስተን ወደ አንድ ወሳኝ ነጥብ ደግሞ እናዙር። ፍትህ ይገኛል ወይስ ዓለም አቀፉ የህግ ስርዓት እየፈራረሰ ነው ያለው የሚለውን ጥያቄ ማንሳት ግድ ይለናል። በተለያዩ አጋጣሚዎች የተለያዩ የሰብአዊ መብት ተሟጋች ድርጅቶች የዩኤን ስፔሻል ራፖርተሯ ፍራንቼስካ አልባኔዝን ጨምሮ በእስራኤል መንግስት ፍልስጤማውያን ላይ በተደጋጋሚ እየተፈጸሙ የመጡ በተለይም ከ2023 ጀምሮ የሚደረጉ ድርጊቶች ዓለም አቀፍ ህግጋትን የሚቃረኑ ናቸው የሚሉ ሪፖርቶች በተደጋጋሚ ሲወጡ ነበር። እነዚህ ሪፖርቶች መጨረሻ ላይ ፍትህ ነው የሚያስገኙት ወይስ ዓለም አቀፉ የህግ ስርዓት እየፈራረሰ ነው ያለው ተስፋ የሚጣልበት አይደለም የሚለውን ወሳኝ ጥያቄ እንድናነሳ ያደርጉናል። አልባኔዝ በግልጽ እንደምታስቀምጠው ከሆነ ተጠያቂነት ሊኖር ይገባል የሚለው አቋሟ ፍትህ እንዲሰፍን የሚደረግ ግፊት ብቻ ሳይሆን ዓለም አቀፍ ህግ በራሱ ህልውናው አደጋ ላይ መውደቁን የሚያሳይና ራሱን ከመፍረስ አደጋ ለመከላከል ማድረግ ያለባቸውን ነገሮች እንዲያደርግ የሚጎተጉት ነው። የአልባኔዝ ሪፖርት ዋናው አጽንኦት የሚሰጠው በዓለም አቀፉ የወንጀለኞች ፍርድ ቤት ወይም ICC ላይ ነው። እርሷ እንደምትከራከረው ከሆነ ጥፋት የፈጸሙ አካላት በግለሰብ ደረጃም ሆነ በተቋም ደረጃ እንዲጠየቁ ማድረግ የዓለምን የሞራል ሚዛን ለመመለስ ብቸኛው መንገድ ነው ይላሉ። ሆኖም ግን ይህ የህግ ሂደት ከፍተኛ መሰናክልን ገጥሞታል። አልባኔዝ ይህንን ችግር ሲገልጹት አንዳንድ የምዕራባውያን መንግስታት ለሚከተሉት የፖለቲካ አቋም ትልቅ ትኩረት ይሰጣሉ። በግልጽ መመልከት እንደምንችለው እነዚህ መንግስታት ዝምታን በመመረጥ ወይም የጦር መሳሪያ ድጋፍን በመቀጠል በዚህ የጭካኔ ዑደት ውስጥ ተባባሪዎች እየሆኑ ነው ይላሉ። ይህ ደግሞ ዓለም አቀፍ ህግ እውነት እየሰራ ነው ወይስ ለጠያቂዎች ወይስ ለአንዳንዶች ብቻ ነው የሚያገለግለው የሚለውን የዲፕሎማሲያዊ ዝምታና ድርብ መስፈርት ወይም ደብል ስታንዳርድ ጥያቄ ውስጥ እንዲገባ ወይም ጥያቄ እንዲነሳ ያደርጋል። እዚህ ጋር ልንገነዘበው የሚገባው ሌላኛው ነጥብ መስላችሁ የፍርድ ሂደት መዘግየት ወይም መደናቀፍ የህግ ክፍተት ሳይሆን የፖለቲካ ፍላጎት ማጣት ውጤት ነው ይላሉ። አልባኔዝ እንደሚሉት ከሆነ ዓለም አቀፍ ህግ ትርጉም ካጣ እኛ የት ነው የምንቆመው? የዚህ ጥያቄ መልስ ደግሞ በእስራኤል ባለስልጣናትና በወታደራዊ አመራሮች ላይ በሚወሰደው እርምጃ ይወሰናል ሲሉ ነው የሚከራከሩ። በICC ፊት ቀርበው የተከሰሱት የእስራኤል አካላት ጉዳይ በቀጣይ ዓለም አቀፍ ህግ በእኩልነት የሚተገበር መሆኑን ወይም አለመሆኑን የሚያሳይ ትልቅ የፈተና መድረክ ነው የሆነው። ፍርድ ቤቱ ይህንን ጉዳይ እንዴት እንደሚመለከተው ለወደፊት ዓለም አቀፍ የሰብአዊ መብት ተሟጋቾችና ለዓለም አቀፍ የህግ የበላይነት ትልቅ ትርጉም ይኖረዋል ብለው ያምናሉ። የዚህ ትግል ውጤት ደግሞ የህግ ብቻ ሳይሆን የሞራልም ነው። አንድ መንግስት ዓለም አቀፍ ህግን መጣሱ ማረጋገጥ ብቻ በቂ አይደለም። ያንን ህግ እንዲከበር የማድረግ ኃላፊነት ያለው ዓለም አቀፉ ማህበረሰብ የራሱን ገለልተኛነት ማረጋገጥ አለበት። አልባኔዝ የምትጠይቀውም ይህንን ነው የሚለው ዘገባው። በICC ላይ ያለው ጫና የፖለቲካና የህግ ጦርነት በአንድ ላይ የሚካሄድበት ሜዳ ነው። ይህ የሚያሳየን መስላችሁ ፍትህ ለፍልስጤማውያን ብቻ ሳይሆን ለዓለም አቀፍ የህግ ስርዓትም አስፈላጊ መሆን ነው። አልባኔዝ የምትከራከረው ብዙዎቹ የምዕራባውያን መንግስታት በዚህ የጭካኔ ዑደት ውስጥ ዝም በማለታቸው ወይም ድጋፍ በመስጠታቸው ብቻ ሳይሆን የጦር መሳሪያ በማቅረብም ጭምር ተባባሪዎች ናቸው። ይህ ደግሞ የዲፕሎማሲው አቋም የዓለምን የሞራል ሚዛን ምን ያህል እንደለወጠው የሚያሳይ ነው ይላሉ። ከዚህ ቀደም በሌላ ልዩ ጥንቅር አንስተነው እንደነበረው ሁሉ የዩኤን ኤክስፐርቶች ግሩፕ ለእስራኤል የሚደረጉ የመሳሪያ አቅርቦቶችና ሽያጮች እንዲቆሙ ሲጠይቁ ሰምተን ነበር። ግን አሁን ፍራንቼስካ አልባኔዝ እያለች ያለችው የምዕራባውያን መንግስታት በዚህ ዑደት ውስጥ ዝም በማለት ወይም ድጋፍ በመስጠት ብቻ ሳይሆን የጦር መሳሪያ አቅርቦትም ጭምር በመስጠት ተባባሪ መሆናቸውን የሚያሳይ ነው ይላሉ። የአልባኔዝ ሐሳብ ፓራዳይም ሺፍት የፈጠረው የዲፕሎማሲውን ትርጉም በመቀየሩ ምክንያት ነው። በአንድ በኩል የሰብአዊ መብትን የሚሰብኩ ዓለም አቀፍ መድረኮች አሉ። በሌላ በኩል ደግሞ የሰብአዊ መብት ጥሰቱ ሲፈጸም የሚያዩና ዝምታን የሚመርጡ ወይም ድጋፍ የሚሰጡ ሀያል መንግስታትም አሉ። አልባኔዝ ይህንን በግልጽ ሲናገሩ እውነትን መናገር ለምን አስፈሪ ሆነ የሚለውን ጥያቄም ሌሎቹ መሰል ባለሙያዎች እያነሱ ነው ያሉት። ዲፕሎማሲያዊ ዝምታ እዚህ ጋር ገለልተኛነት አይደለም፣ ይልቁንም የጥፋት ስራን የሚያበረታታ ተግባር ነው ሲሉ ይከራከራሉ። ይህ ደብል ስታንዳርድነት ዓለም አቀፉ ማህበረሰብ ለሰብአዊ እሴቶች ያለውን ቁርጠኝነት ምን ያህል ለፖለቲካዊ ጥቅም ተገዢ እንደሆነ ያሳያል ይላሉ። ይህ የዲፕሎማሲ አቅጣጫ ሲቪል ደዝ ወይም የሲቪል ሞት በሚባል ደረጃ ሌሎች ተመራማሪዎችና የሰብአዊ መብት ተሟጋቾች ሀሳባቸውን እንዳይገልጹ እያገደን የሚገኙ አልባኔዝ ብቻ ሳይሆኑ እርሷን የሚደግፉ መሆኑ የሚቃወሙ መንግስታት የዚህ የዲፕሎማሲ ጦርነት አካል መሆናቸውን ይገልጻሉ። ዓለም አቀፍ ተቋማት እንደ የተባበሩት መንግስታት ድርጅት ያሉ ተቋማት ማለት ነው በራሳቸው አባላት መካከል በሚፈጠር የፖለቲካ ግጭት ምክንያት አቅመ ቢስ
እየሆኑ መሆኑን ይገልጻሉ። ዘገባው እንደሚያመላክተን ከሆነ መስላችሁ እውነትን መናገር የፖለቲካ ራስን ማጥፋት ሆኗል በዚህ ሰዓት። ይህ ደግሞ በረጅም ጊዜ ውስጥ ዓለም አቀፉን ሕግና የዲፕሎማሲ ተቋማት ታማኝነት እንዲሸረሸርና ታማኝነታቸው እንዲቀንስ ያደርጋል። ይህ የዲፕሎማሲያዊ ዝምታና የተባባሪነት አዙሪት ደግሞ ግጭቱ በወታደራዊ መንገድ ብቻ ሊፈታ እንደማይችል የሚያሳይ ነው። የዲፕሎማሲው አቅጣጫ ከግጭት መፍትሄ ይልቅ ወደ ጥፋት መረጋገጥ ማዘንበሉ ለበርካቶች ትልቅ የቤት ስራን የሚሰጥ ነው። በዓለም አቀፍ መድረክ ላይ የሚታየው ይኸው ክፍተት ደግሞ ለወደፊት ግጭቶች ምን አይነት መልእክት እንደሚያስተላልፉ ማሰብ ይገባናል። ፍትህና እውነት በዓለም አቀፍ የዲፕሎማሲ ጨዋታ ውስጥ ዋጋ ቢስ መሆን ካለባቸው ወይም ከሆኑ ሌላ ትልቅ ፈተናን ይዞ የሚመጣ ጥያቄ ነው የሚነሳው። በአንድ ዓለም አቀፍ ባለስልጣን ላይ የሚደረግ ስልታዊ ጥቃት ወይም እውነትን የመናገር ዋጋ ምን ያህል ውድ እንደሆነ የሚያሳይ ድርጊት በዘመናዊ የፖለቲካ ትግል ውስጥ የመረጃ አጠቃቀም እንዴት እንደ መሳሪያ እንደሚሰራ ነው የሚያሳየን። የአልባኔዝ ሁኔታ ከራሷ ባሻገር እንደ አንድ ግለሰብ የምትከፍለውን ዋጋ ነው የሚያስመለክተን። የፖለቲካ ተቀናቃኞቿ እርሷን ለማጥቃት የሚጠቀሟቸው ዘዴዎች የባለሙያነት ስራዋን ከመተቸት አልፎ ወደ ግለሰባዊ ጥቃት ሲሸጋገሩም ተመልክተናል። ይህ ስልት በዓለም አቀፍ የፖለቲካ ትግል ውስጥ የሲቪል ሞት ወይም ሲቪል ዴዝ በመባል የሚታወቅ ሁኔታን እንዲመጣ አድርጓል። አንድ ተመራማሪ ወይም ባለስልጣን ለፍትህ በመቆሙ ወይም ፍትህን በመጠየቁ ብቻ ስሙን በማጠልሸት ማህበራዊና ፕሮፌሽናል ግንኙነቱን በማወቅ በመጨረሻም ድምፁ እንዳይሰማ ለማድረግ የሚደረግ ጥረት ይዞት የሚመጣው ውጤት እጅግ አስከፊ ነው የሚሆነው። አልባኔዝ ዓለም አቀፍ አሸባሪዎችን በሚደግፉ አካላት ጎራ ላይ እንደተሰለፈች ተደርጋ እንድትታይ የሚያደርጉ ዘመቻዎች ይህንን የትርክት ጦርነት አካል ስለመሆናቸው ዘገባው ያሳያል። እዚህ ዓላማ ደግሞ ቀላል ነው። የራፖርተሯን ዘገባዎችና ሪፖርቶች ይዘት መወያያ ርዕስ ከመሆናቸው ይልቅ የሪፖርቱን አቅራቢ ገለልተኛ አካል እንዳልሆነችና የዓለም አቀፍ አሸባሪዎችን ደጋፊ ሆና እንድትቀርብ የማድረግ ስልቶች በስፋት እየተመለከትን እንገኛለን። እዚህ ጋር መታወቅ ያለበት ወሳኙ ነጥብ መስላችሁ ይህ የትርክት ጦርነት በሁሉም በኩል መኖሩ ነው። አንድ ግለሰብ በተለይም የተባበሩት መንግስታት ድርጅትን ወክሎ የሚሰራን ግለሰብ በዚህ መልኩ ሲታይ የተቋሙን ገለልተኛነት አደጋ ውስጥ የሚጥል ነው። አልባኔዝ በግልጽ እንደምትናገረው ከሆነ የነሱ ጥቃት በእርሷ ላይ ብቻ ሳይሆን በእርሷ አማካኝነት በሚሰሙት የፍልስጤማውያን ድምፅ ላይ የሚያነጣጥር እንደሆነ ትገልጻለች። ይህ የትርክት ጦርነት ደግሞ እውነትን ከፖለቲካዊ ጥቅም ጋር በማዋሃድ የተኛውም እውነት እንደሆነ ለመለየት አስቸጋሪ አድርጓል። ዓለም አቀፉ ማህበረሰብም ቢሆን ለዚህ የትርክት ጦርነት እውቅናን በመስጠት ግጭቱን ከሰብአዊ ቀውስ ወደ ፖለቲካዊ ሰጥ አገባ እንዲቀየር ያደርጓል። ይህ የትርክት ጦርነት ደግሞ የሰው ልጅን የፍትህ ፍለጋ ጥማት ወደ ገደል እንዲገባ ያደረገው ነው የሚገኘው። ሰዎች እውነትን ከመፈለግ ይልቅ የሚወዱትን ወገን ትርክት በመከተል በሰብአዊ መብት ጉዳይ ላይ እንኳን በሁለት ጎራ እንዲከፈሉ ያደረገ ይገኛል። አልባኔዝ ይህንን በራሷ ህይወትና ስራ እየተገበረችው ነው የምትገኘው። ትርክቱ አሁን አልባኔዝ በእስራኤል ላይ ያላትን አቋም ብቻ ሳይሆን አንድ ዓለም አቀፍ ባለስልጣን እውነትን ለመናገር በሚሞክርበት ጊዜ የሚያጋጥመውን አደገኛ መንገድ ነው እያሳየን የሚገኘው። የፍራንቼስካ አልባኔዝ ሪፖርት እንዲሁም የእስራኤል ጦር አሰራር ከወታደራዊና ከፖለቲካዊ ትንታኔዎች አልፈው አሁን ለዓለም አቀፉ ማህበረሰብ አንድ ትልቅ ጥያቄ ነው ስተው እያለፉ ያሉት። ይህ ግጭት ለሰብአዊነት ትልቅ የፈተና መድረክ መሆኑ ነው። የዓለምን የወደፊት አቅጣጫ ለመወሰን ወሳኝ የሆነው የህግ የበላይነት መመለስና በተጠያቂነት መረጋገጥ ላይ ያለው እንጂ በወታደራዊ ላይ ብቻ የተወሰነም እንዳልሆነ ያሳያል። የዚህ ግጭት መጨረሻ ደግሞ በወታደራዊ ስኬት ሳይሆን ዓለም አቀፉ ህግ እንደገና ህያው ሆኖ ሲገኝ ብቻ ነው ተጠናቀቀ ሊባል የሚችለው። ወደፊት ብዙ ጉዳዮች በዚህ መሰረት ልንመለከት የምንችልባቸው እድሎች አሉ። ግን በዋናነት 3 ዋና ዋና ጉዳዮችን ማንሳት እንችላለን። የመጀመሪያው የዓለም አቀፍ ምርመራዎችና ተጠያቂነትን የማረጋገጥ ሂደት ነው። የዓለም አቀፍ የወንጀለኞች ፍርድ ቤት ወይም አይሲሲ እና ሌሎች የሰብአዊ መብት ተቋማት ከዚህ በፊት ታይቶ የማይታወቅ ጫና ውስጥ ነው ያሉት በዚህ ሰዓት። አልባኔዝ እንደሚሉት ከሆነ እነዚህ ተቋማት የራሳቸውን ታማኝነት ለማስጠበቅ ከፖለቲካዊ ተጽዕኖ ውጭ ሆነው እርምጃ መውሰድ አለባቸው። ሁለተኛው ምሰሶ ደግሞ ዓለም አቀፉ የዲፕሎማሲ ጫና ነው። በመካከለኛው ምስራቅ በተለያዩ አጋጣሚዎችና ሁኔታዎች የሚነሱ ግጭቶች በዝምታ የሚያዩ ወይም ድጋፍ የሚሰጡ መንግስታት የህዝብ ተቃውሞና የሰብአዊ መብት ተሟጋቾች በሚያደርጉት ጫና ምክንያት አቋማቸውን ሊቀይሩ ይገባል። ዲፕሎማሲው ከጥቅም ፍለጋ ወደ እሴት መከላከያነት ካልተሸጋገረ በስተቀር የሰብአዊ መብት መድረኮች ትርጉማቸው ያጣሉ። ሶስተኛውና ወሳኝ ምሰሶ ደግሞ የሰው ልጅ ንቃተ ህሊና ጉዳይ ነው። እስካሁን ያነሳናቸው ጉዳዮች እንደሚያስረዱን ከሆነ የትርክት ጦርነት እውነትን ከፖለቲካዊ ጥቅም ጋር በማዋሃድ የህዝብን አመለካከት እየቀረጸ ነው ያለው። ወደፊት የሚጠበቀው ትልቁ ፈተና ሰዎች ከዚህ የትርክት አዙሪት ወጥተው የሰው ልጅ መብት ከየትኛውም ወገን ቢሆን ቅድሚያ ሊሰጠው የሚገባ ሴት መሆኑን መረዳት አለባቸው። አልባኔዝ የዓለም አቀፍ ህግ ትርጉም ካጣ እኛ የት ላይ ነው የምንቆመው የሚል ጥያቄዋን ስታነሳ ይህ ለሰብአዊነት የህልውና ጥያቄ ነው። ህግ ከሌለ የዓለም የፖለቲካ መድረክ የዱር ህግ ወይም ማይት ኢዝ ራይት በሚለው ወደሚገዛበት አደገኛ ምዕራፍን ሊሸጋገር የሚችልበት እድልን ይፈጥራልና ማለት ነው። ይህንን ብለን
የዛሬውን ልዩ ጥንቅራችን እዚህ ጋር እንቋጫለን። የተከበራችሁ ተከታታዮቻችን የዛሬው ልዩ ጥንቅራችን ፍራንቼስኮ አልባኔዝ በቅርቡ ባቀረቡት ሪፖርት በሰብአዊ መብት ተቋማት ዘገባዎችና በሚድል ኢስት ሞኒተር የዛሬው ዕለት መረጃዎች መሰረት በማድረግ ነበር። በቀጣይ በሌላ ጉዳይ መልሰን እስክንገናኝ ድረስ መልካሙን ሁሉ ለእናንተ በመመኘት እዚህ ጋር ነው የምሰናበተው። የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ ማድረጋችሁ እንዳትዘነጉ፣ ቪዲዮውን ላይክ አድርጉ፣ ሐሳብ አስተያየታችሁን ደግሞ በኮሜንት መስጫው ላይ እንድታስቀምጡልን ጋብዛችኋለሁ። ሰላም እንኳን አደረሳችሁ። በመሃል አዲስ አበባ በመስቀል ፍላወርና በቦሌ ጋዜቦ አደባባይ በግንባታ ላይ ያሉ ዘመናዊና ጥራታቸውን የጠበቁ አፓርትመንት እንዲሁም የንግድ ሱቆችን በተመጣጣኝ ዋጋ ባለ 1 መኝታ ከ55 ካሬ ጀምሮ፣ ባለ 2 መኝታ ከ77 ካሬ ጀምሮ በ20% ቅድመ ክፍያ ያለምንም የዋጋ ጭማሪ አሊያም 50% ለሚከፍሉ ደንበኞቻችን ከ5% እስከ 15% ቅናሽ አድርገናል። እንዲሁም የንግድ ሱቆችን ከ10 ካሬ ጀምሮ ከ2.3 ሚሊዮን ብር ጠቅላላ ክፍያ ጀምሮ ማግኘት ይችላሉ። በመስቀል ፍላወር ግንባታቸው 95% የተጠናቀቁና የተናጠል ካርታ የተዘጋጀላቸውን ባለ 3 መኝታ 153 እንዲሁም 167 ካሬ ቤቶችን ከምቹ አከፋፈል ጋር እኛ ጋር ያገኛሉ። ለበለጠ መረጃ ከታች ባለው ስልክ ይደውሉ።